ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ከዚህ ቀደም ብፁዕ አቡነ ገብርኤል በፍኖተ ጽድቅ አዳራሽ ያስተማሩትን የስተት ትምህርት በስፋት መረጃውንና ጳጳሱ እንደሳቱም በመግለጽ ይቅርታ ይጠይቁ ስንል ድምጻችንን አሰምተን ነበረም። አቡኑም ይህንን የሚመናንን ድምጽና የመምህራኑን ቁጣ ተመልክተው መግለጫን ሰጥተዋል። በሰጡትም መግለጫ ውስጥ አሁንም አስደንጋጭ ስህተቶች ተገኝተዋል፣ በዝርዝር እናደርሳችኋለን። አቡኑ በሰጡት መግለጫ በዚህ መጠን እኔን መፈረጃችሁ አዝኛለሁ ሲሉም ተደምጠዋል። ካልኩት አውድ ውጪ ነው የተተረጎመብኝ፣ የተከፈተብኝ ዘመቻም እኔን የማይመለከት ነው። ባስተላለፍኩት ስብከት ያዘኑ የተከዙ ምዕመናንና ቅድስት ቤተ ክርስቲያንን ይቅርታ ጠይቃለሁ ሲሉ ተደምጠዋል። በእንተ ማርያም ብለን በስሟ እንጀራ በልተንበታል፣ ለብሰንበታል። እመቤታችንንም በእናትነቷ ስለ ልጇ ስትል ስለተቀበለችው መከራ ቤዛዊተ ዓለም እንላታለን። እመቤታችን እንኳን ለዓለም ለልጇ ለክርስቶስ ቤዛ ነች ሲሉ አቡነ ገብርኤል ተደምጠዋል። የእመቤታችን ቅድስት ድንግል ማርያምን ቅድስና፣ ንጽህናና ክብር ሰብከናል፣ ወደፊትም ስንሰብክ እንኖራለን ያሉ ሲሆን ነውር ነቀፋ የሌለባት ኃጢአት ያላገኛት እግዚአብሔር በንጽህናና በቅድስና ከዓለም አርቆም ከቀደመው የአዳም ባህሪ የፈጠራት አቻና ወደር የሌላት እናት እንደሆነች አምኜም የምኖር ነኝ ሲሉም ተደምጠዋል። እንኳን ድንግል ማርያምን ለማቃለል ይቅርና ለማመስገንም አቅምም ብቃትም ያለው ሰው የለም። በዕለቱ በተሰበከው ስብከት ምክንያትነት ያዘኑ የተከዙና የተከፉ ምዕመናንና ስሟን በክፉ የተነሳባት ስንዱ የሆነችው ቅድስት ቤተ ክርስቲያንን ይቅርታ ጠይቃለሁም ብሏል። ይህንን የተናገሩት ብፁዕ አቡነ ገብርኤል ሚዲያዎችን ጠርተው በሰጡት መግለጫ ነው። እያንዳንዷን የአቡኑን የመግለጫ ስህተቶችን በዝርዝር እንመልከት። የመጀመሪያው ጋዜጣዊ መግለጫው ሁሉንም ሚዲያዎች ያካተተ አይደለም፣ ይፋዊ ጥሪ አልተደረገም። ይህም ጥያቄ ያስነሳል። ሁለተኛው ለመጡ ጋዜጠኞችም ጥያቄ እንዳይጠየቁ ለምን ተከለከለም? ሶስተኛው ቅዱስ ሲኖዶስ ለሚያዝያ 22 2017 ሮብ ቀጠሮ ይዞሉታል። ይህንንም እርሶ ያውቃሉ። ከቅዱስ ሲኖዶስ በፊት መግለጫ መስጠት ለምን አስፈለገ? መታገስ ለምን አቃቶ? አንዳች ነገር እንዳለ ይሰማኛል፣ ይሸተኛል ሲሉ በርካቶች ሐሳባቸውን እየገለጹ ይገኛሉ። አራተኛው በወቅቱ ማስተማር የፈለኩት የጌታችንን ምትክ የሌለውን ቤዛነት ነው ብለዋል። በመግለጫው ይህንን በስፋት አንስተዋል። ከቻሉ ስለ ጌታችን ብቻ አስተምሮ መውረድ፣ ካልቻሉ በምልአት ማስተማር፣ እመቤታችንን አንስቶ ማሳነስ ለምን አስፈለገ? ከጀርባው ግዙፍ የተቀናጀ ተንኮል ስላዘለ እንጂ ሲሉም እንደዚሁ ጥያቄዎችን ያነሳሉ። አምስተኛው ከደብረ ሊባኖስ የመጣው ነኝ ብለዋል። እውነት ከሆነ ጥሩ፣ ነገር ግን ከንጹህ ምንጭ የተቀዳ ውሃም ንጹህ ይሆናል እንጂ እንዴት ድፍርስስ ይሆናል? ስድስተኛው በአንድ በኩል ይቅርታ ጠይቃሉ አሉ፣ በሌላ በኩል ምዕመናን በዚህ ደረጃ ትክክል አድርገው መውሰዳቸው ትክክል አይደለም ይሉናል። አባታችን እርስ በርሱ የሚጋጭ ሐሳብ ያነሳሉ። ሰባተኛ በሰዓቱ ስለ ጫማ፣ ስለ ባርኔጣም፣ ስለ ቁስ፣ ስለ ብሉይ ኪዳን እንስሳት ቤዛነት መተንተን አላስፈለገኝም አሉ። እኛ ስለ እነዚያ ተንትኑ እኮ አላልኑትም ሲሉ በርካቶች ሐሳባቸውን ቀንሰዋል። በክፉ ያነሷት እመቤታችንን እኮ ነው ታውቆቷል ግን ሲሉም ይጠይቃሉ። ጭራሽ ቤዛዊት አትባልም ብለው አረፉት እና ምን ትባል የሚለውን እኮ ቀጥለው ሊነግሩን ይገባ ነበረም። አሁን ቅር እያሉትም ቢሆን በጋዜጣዊ መግለጫው እንደነገሩን ስለ ጫማና ባርኔጣ ባነሳ እንደበቶም ስለ አዛኝቱ ማርያም ቤዛነት እንዴት ማብራራት ተሳኖም? ስምንተኛ በሚዲያው ላይ ጦርነት ከሰቀሳችሁብኝ ያሏቸው እነማንን ነው የሚል ጥያቄም ተነስቷል። ቢያብራሩት መልካም ነበረ። ሐሳብን በሐሳብ መሞገት ጦርነት ከሆነ የሆነች ያሰቧት ተንኮል ትኖር ይሆን ላለው ሲሉም ሐሳባቸውን የገለጹ አልጠፉም። ዘጠነኛ ከሆነው ነገር ጋር በተያያዘም የተከፈተብኝ እኔን የማይመለከተኝ ነው ብለዋል። ያ የሆነው ነገር ምንድነው? ለምን በመግለጫው አላብራሩትም? መምዘዝ የፈለጉት ካርድ ይኖር ይሆን ብፁዕነቶም? አስረኛ ሲጠቃለል መግለጫው ሳይቀድሙኝ ልቅደም የሚል እንጂ ከልብ የይቅርታ መንፈስ የሌለው ይልቁንም የነገረ ማርያም እውቀት የሌለኛ ይምሰላችሁ የሚል እብሪት የታከለበት ይመስለኛል። ይህንን ለእርሶም ለቤተ ክርስቲያንም ለምዕመናንም አይጠቅምም የሚሉ ድምጾች በማህበራዊ ሚዲያው ላይ እጅጉን እየተስተጋቡ ይገኛሉ። በመጀመሪያ ይፍቱኝ ይባርኩኝ አባታችን። እንግዲህ ዛሬ እነዚህን 3 ቪዲዮዎች ወደዚህ ይዤ ስመጣ እርሶ የተናገሯቸው 3 የተለያዩ ሐሳቦች በጣም ግራ ስላጋቡኝና እርስ በርሳቸው ስለተጋጩብኝ ነው። እንግዲህ ከቀናት በፊት ይሄንን አሉ። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። እንግዲህ ይሄንን በማለቱ ለድንግል ማርያም ክፉኛ ጥላቻ ያላቸው ብዙዎች ፈንጠዝያ ውስጥ ነበሩ። በጣም ሐሴት እያደረጉ ነበር።
እኛን ኦርቶዶክሳውያንን ደግሞ አበሳጨን፣ አስቆጣንም ጭምር። በካህናቱም በሊቃውንቱም በመምህራኑም ብዙ አስተያየት ተሰጠበት። ከዛ በኋላ ደግሞ ዛሬ ላይ መጡና ይሄንን አሉ። ለእመቤታችን ያለን ፍቅርና አክብሮት ወደር የለውም። ነፍሳችን ትመሰክራለች። ይህ ብቻ ሳይሆን እመቤታችን ለልጇም ቤዛ ነች። ለልጇ ለሕፃኑ ለኢየሱስ ክርስቶስ ገና የ2 ዓመት ሕፃን በነበረ ጊዜ ሄሮድስ ልጆችን በሚያስገድልበት ጊዜ ልጇንም እንዳይገልባት የሞት ሰለባ እንዳያደርግባት ከእስራኤል ጀምሮ እሳት የሆነውን የሳራ በረሃን የቀን ሐሩር የሌሊትን ቁር ችላ ታግሳ ረጅም ዘመን ረጅም ወራት ተጉዛ ወደማታውቀው ወደ ግብፅ ተሰዳ ብዙ ዋጋ ከፍላ መከራ አይታ ልጇንም ከሞት ያዳነች ነችና እሷን እንኳንስ አይደለም ለማቃለል ለማመስገንም ብቃትም አቅምም ሞራልም ያለው ሰው የለም። እንግዲህ ትላንት በአንደበቱ ፍጡር ቤዛ መሆን አይችልም ባሉበት እንግዲህ አንደበት መልሰው ዛሬ ደግሞ ድንግል ማርያም ቤዛ ነች አሉ። ለዛውም ለማን? ለልጇ። ልጇ ማን ነው ብለን ስንጠይቅ ኢየሱስ ክርስቶስ ይባላል። ከዛ ኢየሱስ ክርስቶስ ደግሞ ማን ነው ብለን ስንጠይቅ አምላኳ፣ ልጇም አምላኳም የሆነው የዘላለም ጌታና ገዢ ሆነው ዓለምን ሁሉ የፈጠረው የነበረው ያለው የሚኖረው የዚህ ገናና የአምላኳም ቤዛ እንደሆነች ደግሞ በዚህ ቪዲዮ ተናገሩ። እንግዲህ ፍጡር ቤዛ መሆን አይችልም ያሉት ለዓለምና ለሰው ልጆች ነው አይደል? እዚህ ጋር ደግሞ ድንግል ማርያም ለራሱ ለአምላኳ ቤዛ እንደሆነች ደግሞ ተናገሩ። እነዚህ ሁለት ሐሳቦች እርስ በእርሳቸው ክፉኛ የሚጋጩ ናቸው ለኔ፣ ክፉኛ ማለት ነው። ከዛ ደግሞ ይሄንን ቪዲዮ ተመለከትኩ። ይሄንን ሲሉ ማለት ከምድር በላይ ከሱ ውጪ የመዳኛ መንገድ የለም ብላችሁ ስትዘምሩ ብዙ ችግር ሊያጋጥማችሁ ይችላል። አሁን አስተሳሰባችንን መቀየር አለብን። ልጆቻችን እየጠፉ ከቤተ ክርስቲያን የተገፉትን መመለስ መሰብሰብ አለብን። ቤቱ ገፊ ነው። ከዝሆን ጉልበት በላይ ከ20 ፈረስ ጉልበት በላይ በከፋ ጉልበት አገልጋዮቹን የሚገፋ። ስለዚህ እንግዲህ እዚህ ቪዲዮ ላይ ደግሞ ምን አሉ? ስለ ኢየሱስ ክርስቶስ ከዘመራችሁ ብዙ መከራ ብዙ ጫና ይበዛባችኋል አሉ። የት? ኦርቶዶክስ ቤት። ከዛ በኋላ ቀጥሎ ደግሞ ምን አሉ? የተገፉት ወንድሞቻችንን መመለስ መቻል አለብን፣ ቤቱ ገፊ ነው አሉ ቃል በቃል። የትኛው ቤት? በነገራችን ላይ ለአንዳንዶች ቤት ነው ቤተ ክርስቲያናችን፣ ለአንዳንዶች ቤት ሆኗቸዋል። የንግድ ቤት፣ ፖለቲካ የማስፋፊያ ቤት፣ ዘረኝነትን የማስፋፊያ ቤት አድርገውታል። ተራ ቤት ማለት ነው። እነሱ ተራ ስለሆኑ ቤት ሆኖባቸዋል ቤተ ክርስቲያኑ ማለት ነው። ለእኛ ግን ቤተ ክርስቲያን ስጋውና ደሙ የሚፈተትበት፣ ቅዳሴው የሚቀደስበት፣ ንስሐ የምንገባበት፣ ጸሎት የምናደርስበት፣ ማህሌት የምንቆምበት፣ እያንዳንዱን መንፈሳዊ ነገር የምናደርግበት የእግዚአብሔር ቤት ነው ቤተ ክርስቲያን። እቺ ቤተ ክርስቲያን ደግሞ የተመሰረተችው በራሱ በክርስቶስ ደም ነው እና አባ ምልሎት ነው። እነዚህ ሶስት ሀሳቦቹ እርስ በርስ ስለተጋጩብኝ ግራም ስለገባኝ ነው እና ሁላችንም በምህረቱ ያስበን። አመሰግናለሁ። የእኛ ድርሻ ፍኖተ ጽድቅ እስከዚህ ማምጣት ነው። ፍኖተ ጽድቅን ማጽናትና መዋቅራዊ መልክ ማስያዝና መቆጣጠር የቤተክርስቲያን ድርሻ ነው። ይህ ማለት ግን ፍኖተ ጽድቅ እንደ ከዚህ ቀደሙ መሰረተ እምነትን፣ ስርዓት አምልኮንና ትውፊትን ሲተላለፍና ሲጥፍ አፋችንን ዘግተን እጃችን አጣጥፈን እንቀመጣለን ማለት ግን አይደለም። እነሱ በተለወጡ ማግስት እኛ በእነርሱ ላይ ያለን አቋም እንደሚለውጥ ከወዲሁ ለማሳሰብ እንወዳለን። ትናንትም የነበረው ዛሬም ያለው ወደፊትም ስናረጅ አርጅቶ ነገር ግን ስንሞት የማይሞተው አቋማችን ይህ ነው። በሃይማኖት ጉዳይ ድርድር የሚባል ነገር ፈጽሞ የለም። ከአንገት በላይ ቢከዳ አንገት ተቆርጦ ይጣላል። ሃይማኖት ነው። የማህበራት ማደራጃ መምሪያ አንድን ተቋም ወይም ማህበር ፍቃድ ሲሰጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሕግና ስርዓት ማለትም ዶግማ፣ ቀኖናና ትውፊት አክብሮ አስከብሮ እንዲጓዝ የሚያስገድድን ሕግ አስፈርሞ ነው።
ስለዚህ ይህንን ነገር ከዚህ ቀደም በማጣታችን በፍኖተ ጽድቅ ምክንያት በጣም በርካታ ጩኸቶችን ጮኸን ተቀባይ አልነበረም። ከዛ ይልቅ ከ20 በላይ ጳጳሳት ቆመው ያልባሌ የሆነ ምስክርነትን ሲሰጡ ነበር የተመለከትነው። አሁን ግን ተቋማዊ በሆነ አሰራር ይህ ነገር አይደለም የሆነው። የተወሰነውን ውሳኔ ተመልክታችኋል። ፍኖተ ጽድቅ ታግዷል። ወደፊት የሚሆነውን ነገር አብረን ነው የምንመለከተው። በሃይማኖት ጉዳይ ወዳጅ፣ ጓደኛ፣ ቤተሰብ የሚባል ነገር በፍጹም ግምት ውስጥ አይገባም። መከበር ካለበት መከበር አለበት ብቻ ነው መመዘኛው ማለት ነው። በተረፈ እኒህን ብፁዕ ሊቀ ጳጳስ በተመለከተ ዛሬ ይቅርታ ጠየቁ ብላችሁ የምትዘግቡ አንዳንድ ሚዲያዎችን እየተመለከትኩ ነበር። የተከፈተብኝ ዘመቻ እኔን የማይመለከተኝ መሆኑን ህዝቡ በደንብ እንዲያውቅ ይቅርታ አጠያየቅ እንደዚህ ነው እንዴ? በእብሪት ተነፋፍቶ ቅድስት ድንግል ማርያምን ቤዛ አይደለችም ብሎ ክዶ ሌላ ነገር ቀባጥሮና የማይሆን አስተምሮን ቀባብቶ ወርዶ እንደዚህ ገዝፎ ሊያውም ጋዜጠኞችን ይቅርታ አጠይቁኝ ብሎ ራስ የፈለጉትን ብቻ ተናግሮ መውረድ በእውነት የይቅርታ አጠያየቅ መንገድ አይደለም። ስለዚህ ብፁዕ አባታችን በእውነት ትልቅ ልጓምና እርምት ያስፈልጋቸዋል። ነገ በ17 ዕለተ ዓርብ ቋሚ ሲኖዶስ በፍጹም ይሄንን የይቅርታ የሚመስል ነገር ግን ያልሆነ ንግግር መነሻ ሊያደርገው ይገባል ብለን አናስብም። ከላይ ጳጳስ እስከታች ምእመን ድረስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ስርዓት ተከትሎ እስካልኖረ ድረስ ሃይማኖተኛ ወይም አማኝ ነው ማለት በፍጹም አይቻልም። የነገው ውሳኔ በእጅጉ ይጠበቃል። ፍኖተ ጽድቅን በተመለከተም በተሳሳተ ጊዜ ኮንነነዋል። አጥፍቻለሁ ብሎ ለቤተ ክርስቲያን ይቅርታ ደብዳቤም ሲያስገባ እኛም ይቅርታውን ተቀብለን ከቤተ ክርስቲያን አንበልጥም ብለን ደግፈነዋል። ሲሳሳት ደግሞ በማግስቱ እንቀየራለን ባልነው መሰረትም ተሳስተዋልና እንቀየራለን። ውግንናችን ለቤተ ክርስቲያን ነውና። እንዲሁም ከዚህ ጋር በተያያዘ ብፁዕ አቡነ ገብርኤል ሰሞኑን ባስተላለፉት የስተት ትምህርትን በተመለከተ የቤተ ክርስቲያኒቱ ሊቃውንት እርምት እንዲሰጡበትና በቀጣይም በቋሚ ሲኖዶስ ጉዳዩ ታይቶም ለሚያዝያ 22 2017 ዓ.ም አስተዳደራዊ እርምጃ እንዲሰጠው ከቤተ ክርስቲያናችንም ሕዝብ ግንኙነት መምሪያ በተገኘው መረጃ መረዳት ብንችልም ሆኖም በማለዳ ሊቀ ጳጳሱ ይቅርታ ሊጠይቁ እንደሆነ ተነግሮን ምናልባት ይስጠራ ነው እዛው ጠቅላይ ቤተ ክህነት ስለሆነም ጉዳዩን በይቅርታ እንዲፈታ ውስጣዊ ውሳኔ ቢኖር ነው ብለን ተገኘን። በዚህ መሰረትም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን ቴሌቪዥንን ጨምሮ ሌሎችም ሚዲያዎች በቦታው በመገኘት የሊቀ ጳጳሱን የይቅርታ መግለጫ ለመቅረጽ እንዲሁም ግልጽ እንዲሆኑ የሚፈለጉ ጥያቄዎችን ለመጠየቅም ተዘጋጀን። ሊቀ ጳጳሱ መልእክታቸውን ጀመሩ። ብናዳምጥ አንድም ቃል ድንግል ማርያም ቤዛ አትባልም ላሉት ይቅርታ አጥፍቻለሁ፣ እንደዛ ማለት አልነበረብኝም የሚል መልእክት አጣን። መግለጫው ካለቀ በኋላ ጥያቄ ለመጠየቅ ቢሞከርም ሊቀ ጳጳሱ ምንም አይነት ጥያቄም እንደማይቀበሉ ገልጸው ተነሱ። እኛም ሚዲያዎች የመጣ ነው ባስተላለፉት የስተት ትምህርት ዙሪያ ይቅርታ ይጠይቃሉ ብለን ነው። እርሱ ብቻም ሳይሆን ሌሎች መመለስ ያለባቸው ስተትን የሆኑ መልእክቶችም አሉ። በእነርሱ ዙሪያም ማብራሪያ እንፈልጋለን ብንልም ሊቀ ጳጳሱ ፈቃደኛም አይደሉም። በስፍራው የተገኙ በርካታ ሚዲያዎች ካዘጋጁት ጥያቄዎች መካከል እነዚህ ተጠቃሾችም ናቸው። የመጀመሪያው ኢየሱስ ክርስቶስን ስትሰብኩ ትገፋላችሁ፣ ቤቱ ገፊ ነው፣ ከዝሆን ጉልበት በላይ ከ20 ፈረስ ጉልበት በላይ አገልጋዮች የሚገፉ ነው ብለዋል። ምን ማለት ነው የሚል ነው። ሁለተኛው ክርስቶስን ማዕከል ያደረጉ ዝማሬዎችን መዘመር ለቤተ ክርስቲያን ትንሣኤ ነው ብለዋል። ቤተ ክርስቲያን ክርስቶስን መስበክ አዲስ የምስራች ወይም አሁን የጀመረችው ነው እንዴ የሚል ጥያቄም ተነስቷል። ሶስተኛው ቤተ ክርስቲያን ከእግር እየሞተች ነው ሲሉም ምን ማለት እንደሆነ ቢያብራሩት፣ አራተኛ ዛሬ ሞሪት ላይ ተጣብቀው የቀሩን በጽድቄ በገድሌ በትሩፋት ይድናለሁ ብለው እንደ ኩራት የሚናገሩ አሉ ሲሉ በገዳም ለሀገር ሰላም ለሰማይ ድህነት የሚጸልዩ አባቶችን ተሳስተዋል እያሉ ነውን? ደግሞስ እምነት ያለ ስራ ከንቱ ነው የሚለውን ቃል እንዴት ዘነጉት? አምስተኛ ጌታችን የሚያደርጉትን አያውቁምና ይቅር በላቸው ሲል ዛሬም ድረስ የምልጃ ቃል ነው ብለው ያምናሉን? ስድስተኛ በስተትም ይሁን ታስቦበት መምህራን የቤተ ክርስቲያንን ድምፅ ያልሆነ መልእክት ሲያስተላልፉ እንደወረደ ወደ ሚዲያው ወደ ምዕመናን ስለሚያደርሰው ፍኖተ ጽድቅ ምን መልእክት አሉት? እነኚህንና መሰል ጥያቄዎች ለአቡኑ ቢቀርቡም ነገር ግን ብፁዕ አቡነ ገብርኤል ጥያቄዎቹን ረግጠው ወጥተዋል። እንኳንስ ይህን ልንጠይቅ ይቅርና አጀንዳችን ሆኖ የሄድንበት የእመቤታችን ጉዳይም ምላሽ ሳያገኝ ወጣን። እናም እንዲህ ያለውን መረጃ ደብቆም ማስቀረቱ ትክክል ስላልሆነ የሊቀ ጳጳሱን መግለጫና ሚዲያዎች የጣሩትን ጥረት ከማብራሪያ ጋር ማስተላለፉ ለቀጣይ መዋቅራዊ እርምጃም
የሊቀ ጳጳሱን አቋም ለብዙዎች እንዲደርስም አድርገዋል። አሁንም ቢሆን ሊቀ ጳጳሱ ከላይ ለተነሱት መሰረታዊ ጥያቄዎችና በእመቤታችን ጉዳይ ማረም ያለባቸውን አርመው ለስተቱ በቀጥታ ይቅርታ ቢጠይቁ፣ ይህ ካልሆነም ቤተክርስቲያን አስተዳደራዊ እርምጃ እንድትወስድ መልእክታችን ነው። በዚህ መሰረት መረጃችን ለምዕመናን እናደርሳለን ሲል የዘገበው መንክር ሚዲያ ነው። የሆነ ሆኖ ግን በፖለቲካው ዓለም ቋሚ ወዳጅ ቋሚ ጠላት የለም፣ ቋሚ ጥቅም እንጂ የሚል መርህም አለም። እኛ የዚህ ዓለም ፖለቲከኞችም አይደለንም። እኛ ኦርቶዶክሳውያንን ቋሚ ወዳጅ ቋሚ እናት ቅድስት ድንግል ማርያምም አለችን። ቋሚ ጠላት ሉሲፈር ሰይጣን የሚባሉ ቋሚ ጠላት አለን። ቋሚ ጠላታችን ዲያብሎስ ነው። ቋሚ ወዳጃችን ደግሞ እግዚአብሔር ነው። ቋሚ ጠላታችን የዲያብሎስ የግብር ልጆች ተሐድሶአውያንና ቤተክርስቲያንን ከውስጥ ለማፍረስ የሚሰሩ የአርዮስ ርዝራዦችም ናቸው። ቋሚ ወዳጆቻችን ደግሞ የድንግል ማርያም ልጆች፣ የአቡነ ተክለ ሃይማኖት ንጹህ ፍሬዎች ወዘተ ናቸው። በአጠቃላይ ሁላችሁም ከልብ ይቅርታ ብትጠይቁና የሚያዋጣችሁን ብታደርጉም መልካም ነው። ወፍጮ ቤት የገባ ሰው ግን ዱቄት ሳይነካው እንደማይወጣም ይታወቃል። የቅዱስ ሲኖዶስን ውሳኔ በጉጉት እንጠብቃለን። ማርያም አይናችን ናት፣ እሷን አትንኩብን ሲሉም በርካቶች ሀሳባቸውን በማህበራዊ ድረገጽ ላይ በቁጣ ሆነው እያጋሩ ይገኛሉ። ነው እዚህ ጋር መዝሙሩ የሚለው። ስለዚህ የዓለም ቤዛ የዓለም መድኃኒት የሚል ዝማሬ ሰምቻለሁ እና ይሄ ዝማሬ እንዴት ነው የዓለም ቤዛ ክርስቶስ ነው ካልን አይጋጭም ወይ? መልስልኝ። ወይስ ዝማሬውን ትቀበለዋለህ አትቀበለውም ወይ? ትክክል ነው ወይ? ከመጽሐፍ ቅዱስ አንጻር ሲታይ ትክክል ነው። ምንም ጥርሰት የለበትም። ትክክለኛ መዝሙር ነው። ምን ማለት ነው ግን ቤዛ ስንል ነው ጥያቄው። ቤዛ ማለት ትርጉም እንደው መጀመሪያ ቤዛ የሚለው ትርጉም ነው። ቤዛ ማለት ትርጉሙ ይኸው። ቤዛ ማለት ለብዙ ሲሆን ቤዛት በቁሙ ዋጋ፣ ካሳ፣ ለውጥ። ይኸው እዚህ ጋር ምትክ፣ አላፊ፣ ዋቢ፣ ዋስ፣ መድን፣ ተያዥ፣ ጫማ ቤዛ ተብሏል። ሲጀመር ቤዛ ማለት ምን ማለት ነው? ለተሰቀለ አካል ብቻ የሚሰጥ ስያሜ ነው ወይ ነው ከመነሻ? እንደዛ ከሆነ ከዚህ መጽሐፍ ቅዱስ ጋር እንጋጭ ነው። ምን ብሏል? ሙሴን ቤዛ ስለተባለ ማለት ነው። ሙሴ ቤዛ የተባለበትን አውድ እንፍታው። ዌልካም አሁን ያስኬዳል። ሙሴ ግን ለዓለም ስለተሰቀለ አይደለም ቤዛ የተባለው። ሲጀመር ደግሞ ቴክኖሎጂ ሪዲሚሽን ማለት ቤዛ ማለት ራሱ ማለት ነው። ለምሳሌ ስለ አይን ፈንታ አይን የሚለውን ግዕዙ ብታነቤ አይን ቤዛ አይን ይላል። ለአይን ተሰቅሎ የሞተ ማለት ነው አይደለ? ምትክ እኮ ማለት ነው። ምትክ ብቻ ግን ማለት አይደለም። ይኸውልሽ እዚህ ጋር አሁን ቤዛ የሚለው ቃል አገባቡ ስለ ፈንታ፣ ይኸው ምትክ ምክንያት ይላል። ቤዛ የሚለው ቃል ደቂቅ አገባቡ ስለ አይን ቤዛ አይን ሲል ስለ አይን ፈንታ ማለት ነው። ምትክ ማለት ስለ በቀዳማዊቷ ሔዋን ምትክ ያለችው ማለት እመቤታችን ድንግል ማርያም ናት። የመጀመሪያዊቷ ሔዋን እባብን ሰማች። ዳግማዊ አዳም ይባላል ክርስቶስ። የመጀመሪያው አዳም እንደምናውቀው ብሉይ ኪዳን ዘመን ላይ ያለው ክርስቶስ የጽድቃችን ፀሐይ ከሆነ በሰማይ ፀሐይ ይገኛል። ደግሞ እመቤታችን ዳግሚት ሰማይ ትባላለች። ዳግሚት ሰማይ ማለት ሁለተኛ ሰማይ ማለት እውነተኛው የጽድቅ ፀሐይ ክርስቶስ ስለተገኘ ነው። ስለ የሚለው ነው። ሲጀመር ቤዛ ማለት ስለ ለክርስቶስ ሲነገርስ ስለኛ ኃጢአት ተወክሎ ሞተ ተሰቀለን። ሙሴ አሁን ምን ተባለ? ቤዛ ታዳጊ። ምን ሆነ? እኔን ሕዝቡን ከምታጠፋ እኔን ከሕይወት መጽሐፍ ሰርዘኝ እያለ ቤዛ ሆነ፣ ታዳጊ ሆነ። ምክንያቱም ቤዛ የሚለው ቃል ምን የሚል አለው? ታዳጊ የሚል ትርጓሜ ያለው። ቤዛ የሚለው ቃል ታዳጊ የሚል ትርጓሜ